ዩቲዩብ ነው በአብዛኛው ስለዚህ ከድሬቱብ መነሳት የምንችላቸው ተመልካች ምን ያህል ተመልካች አለው የሚለው ነገር ማየት እንችላለንና በርካታ ተመልካቾች አሉን ኢንተርኔት ላይ ድሬቱብ ላይ ሚኒመም ከ30000 በላይ በሳምንት ክሊክ አድርገው የሚመለከቱ ተመልካቾች አሉን ከነኚህ መሐከል መጀመሪያ ላይ በጣም ብዙ ተመልካች የነበረው የልጅ ያሬድ ኢንተርቪው ነበረ የልጅ ያሬድ ኢንተርቪው በሳምንት ከ52000 በላይ ሰው ነው የተመለከተ የነበረው ከዛ ባለፈ የህፃ ህይወት ሪከርድ ይዞ ነበር ለረጅም ጊዜ የህፃ ህይወት ኢንተርቪው ሪከርድ ይዞ ነበር ከ82000 በላይ ሰው በሳምንት ተመልክቶታል ከዛ ደግሞ በአርቲስት ኢዮብ መኮንን ህልፈተ ህይወት በተመለከተ የተሰራው ልዩ ፕሮግራም ላይ 88000 ያህል ገብቶ ሪከርዱ በዛ መልኩ ተሻሽሎ ነበር እንዲ ያለ በርካታ ተመልካቾች አሉን እንግዲህ ሚኒመም 30 ምናምን ሺህ ተመልካች ነው ያለን ይህን ስንል ግን ከድሬቱብ ባለፈ እና ኢትዮቱብ እና የመሳሰሉት ሌሎችም ኢትዮጵያውያን ድረገጾች ላይ ፖስት የተደረጉ በርካታ ተመልካቾች አሉ ዩቲዩብ የተለያዩ ሰዎች ፖስት ያደረጉት ከ100,000 ምናምን በላይ ሁሉ የተመለከታቸው እንትኖችም አሉ ኢንተርቪዎች አሉና በኢንተርኔት ረገድ ያለው ቁጥር ይሄን ይመስላል አርካሚ የሚለውን ነገር ስንነሳ አርካሚ ምንለው ጆሲን ደ ሃውስ ሾው ላይ ስንሰራ በአብዛኛው ቀረጻው ያደክማል ግን ትልቁ ነገር ጆሲን ደ ሃውስ ሾው ላይ በጣም ከባዱ ለኔ በጣም ከባዱ በየምለው ሪሰርች መስራቱ ነው በያለው ሪሰርች መስራቱ ምንድነው ስለነኛ ሰዎች በደንብ አውቆ ጠንቅቆ የመግባቱ ነገር በጣም አድካሚ ነው ከምንም በላይ የሚያደክመው እሱ ነው ያን ነገር በጣም ያደክመናል ግን እሱ ተጨምሮበት እንደገና ሪሰርቹ ተጨምሮ የቀረጻውም ሂደት የኤዲቲንጉም ሂደት በጣም አድካሚ የሚባሉ ስራዎች አሉ ከነኚህ መሐከል እንግዲህ ከነኚህ መሐከል ለመጥቀስ ያህል ምንድነው ለአርቲስት አበበች ደራራ የሰራነው ሾው በጣም አድካሚ ነበር እንዴት ነበር አድካሚነቱ ያበበች ደራራን ቤተሰቦች ማግኘት እጅግ በጣም ከባድ ነበር ምክንያቱም እዚህ ከተማ የሉም ተባለ ወደ አምቦ ለመሄድ ሞከርን አምቦ ነው የሚኖሩት ተብሎ ወደ አምቦ ለመሄድ ሞከርን በጣም አድካሚ ነበር ያንን ሂደት እየሄድን ያለ ግማሽ ላይ እንደደረስን ደግሞ እዚህ አዲስ አበባ ነው የሚገኙት ተባለ አዲስ አበባ ደግሞ ተገኝተው የት አካባቢ ነው የሚኖሩት የሚለው ነገር ላይ እሱ ራሱ በጣም ከባድ ፈተና ነበር የነበረን እንደገና እሷን የሚመለከተው ሰው ነው ስለሷ ኢንፎርሜሽን ማግኘት ፈለገን በተለያዩ አጋጣሚ ራስ ቲያትር ሄደን ስለሷ ዶክመንቶች በነበረችበት ሰዓት ፎቶግራፎችና ስለሷ ታሪኮች የሚገልጹ ነገሮችን ለማድረግ ለመጠየቅና ለመፈለግ ሞከርን እነኛ ነገሮች መገኘት አልተቻሉም በጣም ከባድ ነበሩ ገባች ወጣች ነው የሚለው እንጂ ስለሷ ዲቴል የተቀመጠ ነገር ጊዜውም ከመርዘሙ ይመስለኛል አንፃር ብዙም ነገሮች ማግኘት አልቻልንምና በጣም ከባድ ጊዜ ነበር የነበረው ያን ከባድ ጊዜ ደግሞ ስንሰራ በጣም ደግሞ ያከበደው ምንድነው አጋጣሚ እግሬን ወለም ብሎኝ መራመድ አልችልም ነበር በዛ ሰዓትና ያነከስኩ ነበር መሰራው ያንን ጊዜ በፍጹም አረሳው በጣም አርካሚ የነበረ ጊዜ ነው ሁለተኛው አርካሚው የነበረው አሁንም እንግዲህ አርቲስት ኢዮብ መኮንን ህልፈተ ህይወት ምክንያት ከተለያየ አንግል የተለያዩ ነገሮች መስራት ነበረብን ሐዘኑም አለ የቅርብ ጓደኛ ወይም የሙያ ባለደርባ የሆነ ሰው ነው ከዚህ ዓለም በሞት የተለየው ሐዘኑ አለ ከሐዘኑ በተጨማሪ ደግሞ ስለሱ ኢንፎርሜሽን የመስራቱ ነገር ወይም ስለሱ ኢንፎርሜሽን ለህዝቡ ለማድረስ የመስራቱ ነገር በጣም ከባድና የሚያለፉ ነገሮች ነገር ነበሩትና እሱ በጣም አድካሚ የነበረ ፕሮግራም ነበረ መጨረሻ ላይ ያው ጥሩ ሆኖ አልቋል ሶስተኛው ያመት ባሉ ሾው ነበረ 15 ቀን ያህል ነው የፈጀው ቀረጻው ከጫፍ አዲስ አበባ እስከ ጫፍ አዲስ አበባ ብዙ የአዲስ አበባ ክልሎችን አካባቢዎችን የዳሰስንበት ነበር ምክንያቱም በየቤታቸው ሄደን ነበር ኢንተርቪው ስናረጋቸው ወይም ደግሞ አመት ባልን እንኳን አደረሳችሁ ስንላቸው የነበረውና ጊዜው በጣም ረጅም ጊዜ ፈጅቷል እንግዲህ ያከባቢውም ርቀት አሁን ባለው የከተማው የትራፊክ መጨናነቅ አንፃር በጣም አድካሚ ነበር ጉዞ በራሱ ከዛ በተጨማሪ ደግሞ ክሩ በጣም ብዙ ነበር አባዮሽ የሚለው ግሩፕ አለ የካሜራ ግሩፕ አለ የላይት ግሩፕ አለ እነኚህ እንዳለ ሆነው በጣም በርካታ ሰዎች ሆነን ነበር ስንሰራ የነበረው እጅግ በጣም የነሱን መኖሪያ ቤት ከመፈለግ አንፃር የት እንደሚኖሩ ከማረጋገጥ አንፃር ስለነሱ ኢንፎርሜሽን ከመሰብሰብ ጀምሮ ፕሮግራሙ ተቀርጾ እስኪያልቅ ድረስ ያለው በጣም እጅግ በጣም አድካሚ የነበረ ስራ ነበር የነበረው በተለይም ኤዲቲንግ ላይ ራሱ ሳምንቱን ሙሉ ከስር ኤዲት ያደረግን ነበር ምንሰራው የነበረውና በስተመጨረሻው ሰዓት እንደውም በአሉ ሊደርስ አንድ ቀን ሲቀረው 25 ሰዓት እንቅልፍ ሳንተኛ አይናችን እንደፈጠጠ ኮምፒውተር ላይ ነው የሰራነውና በዚህ አጋጣሚ አብረውኝ
ይሄን ስራ ሁሉ ሲለፉ የነበሩት የሥራ ባልደረቦቼም እንዳለ ክሩን ሁሉ በጣም እጅግ አድርጌ ላመሰግነው እወዳለሁ ምክንያቱም በጣም አድካሚና በጣም ፈታኝ ስራ ነበር የነበረው መጨረሻ ላይ ያው ጥሩ ሆኖ ህዝብም የሚወደው አይነት ጥሩ ስራ ሲሆን ደግሞ በሱ ተከሰናል ብዬ ነው ማስበውና ጥሩ ነበር ወደዚህ ወደ ኢቢኤስ የቴሌቪዥን ሾው ለመስራት ስመጣ ሲጀምር ከኢቢኤስ ስራ አስኪያጆችና ባለቤቶች ጋር ያለው የነበረው ቀረቤታ እንደ ቴሌቪዥን ባለቤትና እንደ አንድ ፓርትነር ሳይሆን እንደ ወንድም እንደ ጓደኛ ነው ትሪት የምንደራረገውና በጣም በዚህ አጋጣሚ ናማንን ላመሰግን እወዳለሁኝ ከዛ ባለፈ እንግዲህ ኢቢኤስ ክሩ በጣም ደስ የሚል የሥራ ጊዜ ነው ያሳለፍነው ከዚህ በኋላም ደግሞ የተሻለ አሪፍ ጊዜ እንደምናሳልፍ ነው የምገምተው ካሜራማኖቹ ላይት የሚሰሩት የፕሮዳክሽን ማናጀሩ ኤዲተር ሁሉም በጣም ፍቅር የሆኑ በጣም ለሥራ በጣም ምቹ የሆኑ አብረን ሁላችንም ያን ነገር ስራ ስንሰራ የኔ ስራ ውጤት ብቻ አይደለም እነሱ በርካታ ነገሮችን ብዙ አስቸጋሪ የሚባሉ ጊዜያቶች ከስራ ሰዓታቸው ውጪ ነው ስንቀርጽ የነበረው ያመሸን ምንቀርጽበት ጊዜ አለ ኤዲት ምናደርግበት ጊዜ አለና በርካታ አስቸጋሪ የሚባሉትን ጊዜ በፍቅር ስለሰራ ነው ሰው ጋር ሲደርስም ደስ የሚል የፍቅር ስራ ሆኖ ያለፈው በዚህ ባለው የኢቢኤስ ክሩ ነውና በዚህ አጋጣሚ እንደውም ላመሰግናቸው እወዳለሁ ከዚህ በኋላም ደግሞ በጣም አሪፍ የሥራ ጊዜ እንደሚኖረን ተስፋ አደርጋለሁ በጣም የሚገርምና በጣም አስገራሚ አጋጣሚ ነው ይሄንን ነገር ባወራው ደስ ይያለኝ ነው ማወራው ምንድነው በግ በየቤቱ አንዳንድ በግ ይዘን እንሄዳለንና እንደ ቅዳችን መሰረት 3 በግ 4 በግ እናረጋግና ከሌ ቤት ብንሄድ ብለን ሰዓቱን አጀስት አድርገን ነው የምንሰራው የነበረውና በአጋጣሚ ከቀረጻዎቹ መሐከል የአንዱን ቀን 4 በግ ገዛንና 3ም በግ በአንድ ቀን ለተለያዩ አርቲስቶች ቤት ወይም ያያቸው ሰዎች ቤት ሰጠንና አጋጣሚ አርቲስት ዘሪቱ ጋር ለመሄድ ስንል አጋጣሚ አልቻለችም ሌላ አይነት ፕሮግራም ነበራትና እዛ ስለሄደች በቃ በነጋታው አርጉልኝ አለችን ማለት ነው ስለዚህ በቃ ችግር የለውም በነጋታው እንመጣለን ብለን ከሷ ጋር ስልኩን ከዘጋው በኋላ በቃ አሁን እየመሸ ስለሆነ እቃዎቻችንን ወደ ቢሮ እናስገባና ያለውን አሁን በጉንም አንድ ቦታ ይቀመጥና ምን ነገር ተባለና በጉን በጊዝ ይዝ የነበረው ልጅ ከኛ ጋር አብሮ የነበረው ውብሸት ለሱ በቃ ቤቱ እዚው ቅርብ አካባቢ ስለነበረ ሄደ በቃ አንተ ጋር አስቀምጠው አልነው እሺ በቃ ብሎ በርጉን ይዞ ሄደ ማለት ነው እና በነጋታው ለዘሪቱ ለመስጠት ጧት ላይ 1 ሰዓት ላይ ነው የምንገናኘው 1 ሰዓት ተኩል ነው የምንገናኘው እሱ 1 ሰዓት አካባቢ ደወለልኝና በእንቅልፍ ልቤ ሄሎ ስለው ጆሲ አለኝ ፖሊስ ጣቢያ ነው ያለሁት ና አለኝና ደንግጬ ለምን አልኩኝ ስለው አይ በጓ ተሰርቃ ነው ያለው ሲባል በቃ ተሰርቃ ሲለኝ ኢትስ ኦኬ በቃ ያው ሌላ እንገዛለን ምናምን ነገር ብዬ እንቅልፌን ተላለማት ቢያንስ 30 ደቂቃውን በጣም ድካሙን ስለነበረብኝ ልተኛ ብዬ እንደመተኛት አልኩኝ ከዛ መልሶ ደወለልኝ ሲደውልኝ እንደገና ተነሳ ምን ነው ስለው አይ ሌባው ተገኝቷል ማታ በጓን ይዞ ሲወጣ ሌባው ተገኝቷል ግን ያው ፎቶ መነሳት አለባት በጓ ምክንያቱም ለኤግዚቢትነት እንድትቀመጥ ፎቶ መነሳት አለበት ምናምን አለኝ ከዛ ወዲያ የታከባቢ ነው ያለው ስለዚህ የረራ አካባቢ የሚገኝ ፖሊስ ጣቢያ ነው ምናምን አለኝ ማለት ነው በቃ እሺ ፎቶ አስነሳት ምናምን አልኩኝና እኔ ከቢሮ ክሩን ይዤ ለመውጣት ቢሮ ምናምን እየተንቀሳቀስኩኝ ይያለ በጣም ሲቆይብኝ ቢሮ መጥቼ ክሩን ያስኩኝና ስደውልለት ፎቶ አንሺያቶ የረራ አካባቢ እንደቆመ ነገረኝና እዛ ሄድኩኝ የረራ አካባቢ ሲሄድ ሱም ፒክ አረኩና ወደ ፖሊስ ጣቢያ ሄድኩኝና ልክ ፖሊስ ጣቢያ ስገባ አንድ ታቱ ምናምን ያረጋ እዚህ ጋር በጣም የዘነጠ ልጅ ምናምን ጆሲንዳ ሃውስ በጣም ነው የምወድሽም ዘፈንሽም በጣም ነው የምወደው ሾውሽም በጣም ነው የምካተለው ያው እንግዲህ እዚህ ተገናኘነው ዛሬ ሳላስበው ለአመት ባል የምትሸለሚው በግ እጄ ላይ ተገኝታ ያው ሌባ ነው ብለው ይዘውኝ ነው አለኝና ሳይው ምንድነው ስላቸው እሱ ነው ሌባው አሉኝ ማለት ነውና ሌባው የሰረቀው ሌባ እንግዲህ የሆነ ወጣት ልጅ ነገር ነውና ሌባው በጓን ይዞ ሲወጣ ተይዞ ዘበኞች ይዘውት ወደ ፖሊስ ጣቢያ አምጥተውት እንደሆነ ነገሩኝ እና ፖሊሶቹ ኤግዚቢት ለማድረግ የግድ እንግዲህ ፎቶ መነሳት አለበት ሲሉኝ እኔ ባለኝ በስልኬ ፎቶ አነሳዋትና በጓን ተባብረውኝ እነሱም በዚህ አጋጣሚ እንደውም በጣም ነው ማመሰግናቸው እዛ የረራ አካባቢ የሚገኘው የፖሊስ ጣቢያ አባላቶችን ተባብረውን በጓን መለሱልን ፎቶ አንስተን እኛም በነጋታው ለኤግዚቢት እንዲሆናቸው በፕሪንት አርገን ላክንላቸው
እሱ ገጠመኝ በጣም አይረሳኝም ጆሲ ኢን ዘ ሃውስ ሾውን የተመለከታችሁ አስተያየታችሁን ለሰጣችሁን ሁሉ በጣም አድርገን እናመሰግናለን እንግዲህ በቀጣይም እናንተ የሰጣችሁን አስተያየቶችን ተቀብለን የሚስተካከለውን አስተካክለን የሚታረመውን አርመን የሚጨመረውን ጨምረን የሚቀነሰውንም ቀንሰን ለእናንተ የሚመች ሾው አድርገን ለማቅረብ እንሞክራለን እስካሁን ባለው ሁኔታ እኛና እናንተን የሚያገናኘን እንግዲህ በአብዛኛው በአካል የምታገኙን ሰዎችና በፌስቡክ አድራሻችን ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ ያርጋችሁ አስተያየት የምትሰጡን ነው በአብዛኛው ይሄ እንደተጠበቀ ሆኖ በቀጣይነት ደግሞ እናንተና እኛን ለማገናኘት በተጨማሪ የኤስኤምኤስ አገልግሎት እንጀምራለን ብለን ቅድ አድርገናል በኤስኤምኤስ አድራሻችን ጥያቄዎቻችሁንም እንዲሁም እንዲጠይቀላችሁ የምትፈልጉትንም ግለሰብ ወይም ታዋቂ ሰው ወደኛ የምታደርሱበትን ሁኔታዎችም ያመቻችን እንገኛለን ሌሎችም ተጨማሪኛና እናንተን የሚያገናኘን ነገሮችን ለማድረግ እንሞክራለን የነበረን ቆይታ በጣም እጅግ ደስ የሚል ነበር በቀጣዩ ጊዜ ደግሞ ከሚቀጥለው ሳምንት ጀምሮ በአዲስ ሲዝን በአዲስ አቀራረብ ደግሞ ጆሲ ኢን ዘ ሃውስ ሾው ይጠብቃችኋል ስለነበረን ቆይታ በጣም አድርጌ አመሰግናለሁኝ መልካም ሳምንት እስከ ሳምንት ስትከታተሉት የቆያችሁት የጆሲ ኢን ዘ ሃውስ ሾው የመጀመሪያው ምዕራፍን መጠናቀቅ ተከትሎ የተሰጡትን የተመልካቾች አስተያየት ነበር በሚቀጥለው ሳምንት በአዲስ አቀራረብ በአዲስ እንግዳ ጆሲ ኢን ዘ ሃውስ ሾው ይጠብቃችኋል እስከ ሳምንት